አሁንም አገለግላለሁ። ስራው ተይዟል ግን ስራው ተይዟል። እና ባለቤቴ ትናንትና በዚሁ ለመሰክር ቴሌቪዥን ስታገለግል አይታ በውሃ ላይ ስትጸልይ ካንተ ጋር እየጸለች ነበረች። ውሃውን ጠጥታ ልክ ለማውጣት ሞክሮ ተዋት እና አሁንም በውሃም እንዲጸልልኝ ዘይቱ ላይ ጸለይ እንዲሰጥልኝ ቃል እንድታወጣልኝ ነው ሳወኪ ነው የመጣሁት። እና እሷንም ወክለን የመጣው አዎ ሌሊት ድምጽ እየሰማው ነበር። አሮጌ ምዕራፍ ተዘግቷል እያለ ውስጤ ይመላለስ ነበር። ይሄን ድምጽ እየሰማው ነው እና አዲስ አበባ ላይ የሚያገለግሉት ነቢያቶች ሁሉም ዕጣ ሳወጣ ሁለቴ ያንተ ዕጣ ወጣልኝ። ጧትም እስቲ ይሄን ነገር ልሞክር ብዬ ድጋሜ ዕጣ ወጣሁኝ። አንደኛ ወጣልኝ። በቃ መጣሁኝ ወስኜ እንዴ ስም ጽፈ ምናምን ከዚህ በኋላ በለስቲ ከዚህ በኋላ እምነካው ነገር ሁሉ ይባረካል። ከዚህ በኋላ እበለጽጋለሁ። አሜን አሜን። አንተ ለሞተር እየጸለይክ ነው። እኔ የማየው መኪና ነው። yes ወደ 6-7 አመት ነድቻለሁ። ሞቶ ሃሌሉያ ሳልችቶኛል። አዳማ ላይ ታምነው ምናጋ ሞተር ዛንድሮ ወደ 6-7 አመት ነድቻለሁ። ነርታል። እኔ የማየው መኪና ነው። አሜን ተቀብያለሁ በኢየሱስ ስም አሜን። ይኸው በጣም የሚገርም በአጭር ጊዜያት ውስጥ አሜን አሜን እግዚአብሔር የተለቀቀ በረከት አያለሁ። አሜን የራስህ ቤት እግዚአብሔር ሲሰጥ አያለሁ። አሜን የራስህን ነገር አሜን እንዲህ ከፍተህ የምትገባበት አሜን ማትሳቀቅበት አሜን እግዚአብሔር እንደዚህ ያሳየኛል። በጣም የሚገርመው ነገር በሰው ዘንድ ተቀባይነት አለ፣ ሞገስ አለ፣ ምን አለ፣ ግን እኔ ማየው ፍጻሜ የለውም። አሜን ይሄዳል ግን አይቋጭም። በድል አይቋጭም። እውነት ነው። ያንተን እንጀራ ሌላ ሰው ይበላል። እውነት ነው። ከዚህ በኋላ እንደዚህ ይሆናል። ሃሌሉያ በኢየሱስ ስም ነገር ተለቀቀ። አሜን። እስቲ እጃችሁን ዘርጉና አመለጠ በሉ። ደጋሚዎች እንደዚህ ሲሉ ሰማለሁ። አመለጠን ሲሉ ሰማለሁ። አሜን። አመለጠን ሲሉ ሰማለሁ። አሜን። እስቲ እጃችሁን ዘርጉና ወደሱ ከዚህ ቀን ጀምሮ በሉት መፈታት ሆኖለታል በሉ። አሜን። ሃሌሉያ አሜን። እሺ የበደሉኝን ሁሉ በል እስቲ የበደሉልኝን ሁሉ ይቅር ብያቸዋል። እውነት ነው። ንቅ አድርገህ ያስካቸው 3 ሰዎች አሉ። 3 ናቸው። እውነት ነው። ዛሬ 5ኛ ቀኔ ነው። ጾም ጸሎት አቋርጬ ነው የመጣሁት። ሬሳ አድርጌ ሰው ሲበደል ሪዝን ይኖረዋል። ግን ይቅርታ ደግሞ ምን ያደርጋል መሰላችሁ? በረከት ያስለቅቃል። አንተን እንደ ጀል የቆጠረ ሰው አለ። አንዱማ አብሮ አደገ። እውነት ነው። ሌላ አንድ ቸርች ላይ የማይወስዋል፣ ሌላ ደግሞ ስራ ላይ የማይወስዋል። አንደኛው ሙስሊም ነው። ነገር እንደዚህ በቃ ልቀቅ ዛሬ እግዚአብሔር እንደዚህ ያሳየኝ። አይናቸው እያየ ቅድም እንደተሰበከው ስብከት አሜን። በጠላቶች ፊት ለፊት እግዚአብሔር ነገርህን ያለመልማል። አሜን። እስቲ እጃችሁን ዘርጉና አመለጠ በለው እስቲ። አሜን። ይሄን ድምጽ ነው የምሰማው። አመለጠ በለው ይለኛል። አሜን። ከዚህ ቀን ጀምሮ ከዚህ ስትመለስ እንደዚህ ይሆናል። ማምለጥ አይናቸው ያየ ታመልጣል። አሜን። አይናቸው ያየ መሻገር ይሆንላል። አይናቸው አቻካራሳባዲያ በጌታ በኢየሱስ ስም ማምለጥ ሆነለት። በኢየሱስ ስም በኢኮኖሚ ማምለጥ ሆነለት። መኪናውን ጠራው ወደሱ፣ ቤቱን ጠራው ወደሱ፣ ስራውን ጠራው ወደሱ፣ ነገሩን ጠራው ወደሱ። አሜን። ኢየሱስ ክርስቶስ አሜን አሜን አሜን። ያንተ 2 ነገር ነው። አገልግሎትም ነው ስራም ነው። እውነት ሰራለሁ። ሃሌሉያ አሜን። ምኞቴ ነው እየሰራው መባረክ ፈልጋለሁ። ለምን ስለ ስራ በደንብ አውቃለሁ። ከዚህ በፊት በጣም ሰራ ነበረ፣ አገኝ ነበረ፣ ግን አሁን ተያዘብኝ። ማን እንደያዘውም ግን አውቀዋለሁ። እግዚአብሔርን እየጠበቅኩት ነው። በቃ ተለቋል። አሜን 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 አሜን። ለመልስ ላክ ነው። ከእንስሳት ጋር በሚያዝም ደግሞ እግዚአብሔር ሲባርከ አሜን። በጣም ብዙ አሜን። በጣም ብዙ ዶሮዎች ነው የማየው ቤትክ። አሜን። ሰምተኛል? በጣም ብዙ ዶሮዎች እግዚአብሔር በብዙ ነገር ይባርክ። አሜን። መልከ ብዙ በረከት ባንተ ላይ አሜን። በኢየሱስ አሜን። ሆኖ ቅባት ጸልልኝ። እግዚአብሔር ሰው ከሁሉ የበለጠ ቅባት ነው የሚፈልግ። እጃችሁን ዘርጉሽ። ቅባት ለሚፈልግ ሰው ከመጸለይ ውጭ አማላጭ የለም። አይኖቹ ይከፈቱ፣ ጆሮዎቹ ይከፈት፣ አንተን ያገልግልህ። በኢየሱስ ስም እግዚአብሔር ቅባት በላው ላይ ተቀመጠ። የእግዚአብሔር ኃይል በላው ላይ ተቀመጠ። አሜን። በኢየሱስ ስም ሆኖ አሜን አሜን አሜን። እስቲ በአዳማ ምናምን የሚያወሉ ማለት ነው።
አሁን ለነሱ መልእክት አስተላልፍ በተከፈተ አይን ማለት ነው። እኔ ያው አቤት ቴሌቪዥን ተከፍቶ ባለቤቴ እሱ ያማት ነበረ። በውሃ ሲጸልይ አይተን ነው የመጣ ነው እና ውሃውን ቴሌቪዥን ላይ እንደዚህ ስክሪን ላይ ይዛ ጠጣችው። ከዛ ሊያስታውቃት ሆዷ ውስጥ ያማት ነበረ። ከዛም በኋላ በቃ እዚህ እመጣለሁኝ እዚህ ቤት ያለው ውሃ ከተጸለየበት እጄ ሄዳለሁ 100% ትፈወሳለች ብዬ አምኜ ነው የመጣሁት። የነቢይን ስም አስገብቼ እጣ በቢያንስ 2 አወጣሁትና አንደኛ እሱ ወጣልኝ። በቃ መሄድ አለብኝ ብዬ ወሰንኩኝ። ድጋሜ ለማረጋጋት ዛሬ ጠዋት እውነት ለመናገር 2 ነቢያቶች አዳማ ላይ አንድ ነቢይ አለ እሱ አለ ከሁለቱ ማን ጋር ልሄድ ብዬ ለመወሰን ማለት ነው። ድጋሜ እሱ ወጣልኝ። በቃ ቆርጬ መጣሁኝ። እግዚአብሔርም ያው ቆርጦውን ሰራልኝ። አምናለሁ። አሜን። ሆኖብሃል። አሜን አሜን። ባለቤት ማን ነው ስሟ? ሀባቡ በኢየሱስ ስም አውጃለሁ። ከዚህ ደቂቃ ጀምሮ በሆድሽ ላይ የተቀመጠ የትኛውም በሽታ አሁን የተነቀለ ይሁን። የትኛውም የድግምት የጥንቁልና ኃይል አሁን የፈረሰ ይሁን። አውጃለሁ በጌታ በኢየሱስ ስም። አሁን ከዚህ ደቂቃና ከዚህ ሰዓት ጀምሮ ነገርሽን ለቆ እንዲወጣ አዛለሁ። ጤንነትሽ ሁሉ የተለቀቀ ይሁን በኢየሱስ ስም። ጠራችሁ ደግሞ ያው በሚቀጥለው ጊዜ ለምስክርነት ነገር ተለቆት በኢየሱስ ስም ሆኖባችሁ። አሜን። እልልታ ጭብጨባ ለጌታ።